ዳኒ ማታ ደግሞ ካሌብን ይዘሽ ትተኛለሽ። ውጭልኝ። እራስሽ ውጭ አልኩሽ እኮ። ትንሽ ብቻ ታገሺ። ከዚህም በኋላ ምንም ማጣው ነገር የለም። እሺ ቆይ መሄጃ አጥቼ ይመስልሻል እንደዚህ የተቀመጥኩት? እንደዛ አልሽ እንጂ ዳኒ፣ ከባድ ሁኔታ ላይ ነኝ ያለሁት። ቢያንስ እንኳን እስኪ አንተ ተረዳኝ። ያችንም ገረድ አረጋጋልኝ። እስቲ ትሁት በይ። ትወደታለህ እንዴ? ማን ይጠላታል? ምን? አሁን ልብሷን አዘጋጅላት። ለምንድን? ልትሄጂ? ወዴት? ወደ ፈለግሽበት። ሚስትህ እኮ ነኝ። አረ ነሽ እንዴ? እረስቸው። ምንም በል ቤት ሳላገኝ አልወጣም። አንቺ ምን አገባሽ? እዚህ ቤት እስከምታገኝ ከሆነ የምትቆየው የቤቱ ስራ እየሰራሽ ነው። ምን? ይህን ሽማግሌ ነፍሱን ካላጠፋሁት ውሻ ብለህ ጥራኝ። አረ ስለፈጠረሽ ሴትዮ ቢያንስ እንኳን ከዚህ መከራ ውጭ ምንም ነገር ከዚህም በኋላ አላጣም። እኔም ብቻዬን ትተሽኝ ከከተማ ወጥተሽ ትዝናኝ የሆነ ጂኒማ ይዘሽ ነው የመጣሽው። እንደነሱ እየሆንክብኝ ነው። ነገ ጠዋት ቁርስ እንዳትሰሪ። ካልሰራችና ከራበሽ ለራስ ሰርተሽ ቢ ትሁት እረፍት ላይ ነች። አንቺ እኮ ነሽ ምግብ መስራት ያለብሽ። ምን? እኛ ቁርሳችንን አልበላንም። ለትሁትም ቢሆን ቁርሷ ሰሪላት። ካሌብ ምንም ቢሆን እኮ ሚስት ነኝ። አረ ነሽ እንዴ? ቀልደኛ። ህግ ካፈረሽ ህግ አፈርሳለሁ። ይህን ሰውዬ ግን እገድለዋለሁ። ወይ ምንድን ነው የምታወሪው? ዘንድሮም ግድያ ላይ ነሽ? አዎ። አንቺ ግን እንደዛ ታደርጋለች ብለህ ነው? አዎ ዳኒ፣ እኔ አልታይ ብሎኝ እንጂ እዚሁ አጠገቤ ያለኝ ነው የሚመስለው። በቃ እናንተ ተጫወቱ። የምን ዕጣ? 3 ዕጣ አስቀምጣለሁ። 2ቱ ያንተ ነው፣ አንዱ ደግሞ የለውም። ቲና የሰማችውን ነገር ማመን አቃታት። እውነቱን ስታውቅ ወደ ኋላ ፌንት ሰራች። እውነት በህልሜ መሆን አለበት። ይሄ የተደረግኩት እኔ ቲና ጀግናይቱ እኔ መሆን የለበትም። ይሄ ውሸት ነው። ተነሱና ከቤቴ ውጡልኝ አለች። ዳንኤል በጭንቀትና በውጥረት ይገኛል። ብር አገኛለሁ ብሎ ወረቀቶችን 2ቱ ያለው ነው አንዱ የሌለው ነው ሲባል ልቡ ሰፍ ብሎ የትኛውን ላንሳ ይሄኛውን እያለ ልቡ ሻቀለበት። አንዱን ላንሳው አንዱን እያለ ነበር። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ የግፈኛው ሚስትና የሰራተኛዋ ትሁት ፍጥጫ ክፍል 31 ተለቀቀ። ወደ ክፍል 30 ስንመለስ እንግዲህ የቤቷ ባለቤት የሆነችው ቲና ሻንጣቸውን በማዘገጃጀት ንውጡልኝ ብላ ነበረ ያለቀው። ለማስያክል ሻንጣቸውን ቁጭ አርጋ ተነሱ ውጡ ብላ ነበር ሲጨፍር የነበረችው። ይህንን የሰሙት እንግዲህ እዚህ ጋር ነበር ደንክተው ጸጥ ብለው እሷ ልትወጣ ነው ሻንጣዋን እያዘጋጀች ሲሉ የራሳቸውን ልብስ የትሁትን የባባን ማነች የባለቤቷ ላይ ካሌብን አድርጋ ነበረ አዘጋጅታ ያመጣችው። እሱ የሰማችውን ነገር ማመን አቃታት። ሽማግሌው ትልቅ ድራማ ተጫወተባት። እሷም ውጭ ሰብ የሚላት ጊዜ ይሄ ወረቀት ነው ትክክለኛ ፋይሉ፣ አንቺ ግን ስላየሁሽ በፍጹም አይደለሽም፣ እባክህን ይህን ሰውዬ አባትህን አስወጣልኝ እያለች ነበረ። ደግሞ ይህንንም ማፈር አቅቷታል። በዚህም የተነሳ እንግዲህ አሁን ላይ እያበደች እየሰከረች ወደ መኝታዋ ክላሷ ሄደች። ፋይሉ ኦሪጂናል ፋይሉ ይሄ ነው፣ አንቺ ያሽው ፋይሉ ፌክ ነው ሲላት በፍጹም ሊሆን አይችልም በፍጹም በማለት ኦሪ ይሄ መሆን የለበትም። እኔ ቲና እንዴት ዳንኤል ላገባ ካሌብና ከራሱ ሽማግሌውን ከቤት ላስወጣ እያለች የምትደደው ቲና አሁን ላይ የሰማችውን ነገር ስትሰማ ማመን አቅቷት ታመመች። ክላሷም ሂዳ በቃ በቁሜ ወደቅኩኝ፣ ያዘኝ፣ ገድፈኝ፣ መሞቴ ነው እያለች ዳኒ ፊቱንም እኮ ተረጋጊ ብዬሻለሁ፣ አንተም ይሄን ታውቅ ነበር ለምን አልነገርከኝም አለች። ሁሉ ነገር ካለቀለት በኋላ እባክህን ውሃ ስጠኝ፣ ልቤ ፈነዳ፣ ልቤ ተቃጠለ አለች ቲና። ልቧ በሰው ገንዘብ የተደሰተውና የሰው ቤት ለወርስ ነው ከሰው ቤት ራሱ
ወንድሜ ነው ብላ ዳንኤልን ማን ነው ያፈቀረችው እሱንም ጋር በሽማግሌው ቤት ሰበርቻቻ ሊሉ ነበር፣ ግን አልተሳካም። በጣም ያሳዝናል። ሀሳብ ዜሮ ሆነ። ባይዘዌ እዚህ ጋ አንዳንድ ቁም ነገር ስንናገር በጣም አስተማሪ ነው። ያኔ ምን ተማራችሁበት ብትሉ አንዳንድ ዚግ ቦታ ላይ ዳንኤልንና ቲናን ስታዩ በሰው ገንዘብ አንዳንዶቹ ሰው የሰራውን የሰው ገንዘብ ለመቀማት ሌሎችን ቀምተው ውጭ ጥላሉ፣ ሰርቀዋቸው እነሱ ባለፉበት የሰው ላብ በሰሩበት በእነሱ ጊዜያዊ ኑሯቸውን የሚኖሩ ብዙ ሌቦች አሉ በሀገራችን ላይ ማለት ነው። አሁን ሽማግሌው እንግዲህ በሽማግሌው በለፋበት የሽማግሌውን ቤት የኔ ነው ብላ እነሱን ከቤት አስወጥታ እሷ ዘናፈት አልትል ነበረ። አይ ነው አልተስተካከለም ማለት ነው። ምንም አልሆነ ነው። እና እንግዲህ ወደ ስንመጣ ይሄ እንትን አስተማሪ ነው። ሁለተኛ እንግዲህ ቲና ይሄን የሰማችው በቁሟ አበደች። ቶሎ ሽማግሌውም ከዚህ ቤት እንድትወጣ፣ ምክንያቱም እሱም ፈትቼሻለሁ ብሏታል። ውጭ እያተባለች ነው። እሷም እዛ ሁና እስካሁን አለች እንዴ? ውጭ ቀጥታ ተብላለች። ሽማግሌውም ብሏታል። ካሌብም አይኗንም ማየት አይፈልግም እና ውጭ ተብላለች። አለች እያለ ነበር። ከውጭ ሲመጡ አልጋው ላይ ቁጭ ብላ ዳኒ ይመጣል ሙሽራ መስላ ተቀምጣ ካሌብስ በሚላት ሰዓት ዳንኤልም እንግዲህ ከሷ ጎን ቁጭ ብሎ እንግዲህ ዳኒ ማን ነው ካሌብ እዚህ አላደረም እያለ ነበር። ፊቱንም ኮታይ ብዬሽ ነበረ እያላት ነበር። አንተም ታቅ ነበር እጠረጥር ነበር ይላታል። በዚህ እንግዲህ እሷም ይሄንን እያለች ጭንቅላቷን ስላመማት ጭንቅላቷን ጠግነዋለች። እሱም የለም ቤት ውስጥ የሉም እያላት ነበረ። እንግዲህ ዳንኤል 4 ሚሊዮን ብር አገኛለሁ እያለው አሁንም ተስፋ አለው። ከቤቱ ነበረ፣ ከቤቱ ተስፋ ቆረጠ። ከብሩማ ማግኘት አለብኝ፣ ማናት ዲናን አግብቼ እሷ ጋራ እንትን ማለት አለብኝ እያለ እያሰበ ነው። ምንም ሲል ወደ ማነች ትሁት ጋር ሄዳል። ትሁት ጋር ሄዶ እንግዲህ አየሽ አይደለ እንግዲህ የተፈጠረውን ሁሉ አየሽው፣ ምን እንትን አለው ብለሽ ነው እያለ ነበር። ግን እኔ በዚህ አይነት አባዬ ብሩን እኔ ምንድነው መለየ ሲል ያው የተባልከውን መጠበቅ ነው አለ። ካልሰጠኝስ እኔንስ እንደሷ ቢያደርገኝ ሲል ካልሰጠህም አልሰጠህም ማለት ነው፣ እንደውም ትሰራለህ አለ። እንዴት ነው ሰርቼ? እንደውም የሰው ገንዘብ እኮ ምንም ነገር እንትን አይልም እያለው ነበር። ዳንኤል በውጥረትና በጭንቀት የሚገኘው ሁሉንም ነገር ቲና ማነች ትሁቴ እየመከረችውም ትምህርት እየሰጠችውም አንተ እኮ ወንድ ልጅ ነህ፣ እዚህ ጋ ጭንቀት እንትን ከምትል ለምን አልሰርተህ ራስህን እንትን አትልም? እንደውም በዚህ ሰራ ነው ሚስትክል ለአንተ አትገባም እያለችው፣ እሱን ትክክል ነው እቀበላለሁ እያለ ነበረ። ምክንያቱም ይሄን እያለችው ግን ምን ልስራ፣ አንቺ ሴቱ ነች ሰው ቤት ተቀጥረሽም ትሰሪያለሽ፣ እኔ ግን ምን ልስራ እያለ ነበር። ጭንቅላት ላይ መጀመሪያ መስራት አለብህ እያለችው ነበር። እንግዲህ አሁን ላይ በቃ ቲናም ማነች ትሁት ወደ ቲና ጋር ትሄዳለች። የት ልትሄጂ ነው ብላ ውሽማህን እኔ ንዴቱ ውሽማህን ልጠይቅ የምትፈልገው ነገር ካለ እያለች ነበረ። በዚህ ጊዜ እንግዲህ ውሽማዋ ጋር ስትሄድ ከቲና ጋር ቲና እንግዲህ አብዳለች፣ ራሷን ጥላለች። ትሁቴም ወደ ቲና ጋር በመሄድ ቁስል ድምት አደረገቻት። ትናንትና ሻንጣቸውን አዘጋጅ ብለሽ እንትን ስትይ እኔን እኮ የተውሽኝና የረሳሽኝ አብሬሽ የተስማማን መስሎኝ ነበር፣ ነገር ግን እንትን አላልሽም። በቃ ተሸንፌያለሁ፣ አሸንፈሽኛል ትሁት፣ አንቺ ጀግና ነሽ እያለኝ ነበረ። ቢሆንም ይሄን እያለቻት እንግዲህ ካሁን በኋላ እያለኝ ነበረ። አሁን ምንድን ፈልገሽ ነው ውጭልኝ ስትል አይ መኝታ ቤቱን አልጋውን ቀይረሽ ጠብቄ ብሎኛል ያልጋ ልብሱን ስትላት እሷም እያበደች ሳልሰራልሽ አንቺ እኮ ሴት ነሽ፣ ይሄው አይጥ መስለሽ እኮ ተቀመጥሽ፣ ቀን ቀን ዳንኤልን ማታ ማታ ካሌብ ጋር እያደርሽ ደግሞ እንደዚህ ሞት ይሻልሻል ትላታለች። የዚህ ጊዜ ደግሞ ይፈላል ቲና ከአንቺ እንዳውም ቀለማ የምትቀባቢው ቀለሞችሽ ውድ ናቸው ትላታለች። የዚህ ጊዜ ቲና ታብዳለች። አብዳም ተነስታ ከእንግዲህ የማጣው ነገር የለኝም ባልሰራልሽ እያለች እየፎከረች ወደ ሳሎን ትሄዳለች ማለት ነው። እናም
እንግዲህ ወደ ዳኒ ጋር በመሄድ ዳኒ ምን ሆንሽ ቢላትም ይህች ገረድ እኮ ፍጹም ልትሰማኝ አልቻለም፣ ልታሳብደኝ ነው እያለችው ነበር። በዚህም ጊዜ እንግዲህ ዳንኤል አንቺ እኮ አንዳንድ ነው ሁሉም ነገር የምትናገረው ነገር ሁሉ ትምህርት አለው፣ አንቺ ልትሰሚያት ይገባል። እስኪ ገረድ የሚለውን ትተሽ ትሁት በይ እያላት ጥሩ ነገር እንትን ይላታል። አንተ ለሱ እንትን ልትል ነው እያለኝ ነው። አይደለም ግን መሻል አለብሽ፣ ሁሉንም ነገር እንትን ማለት አለብሽ፣ እሷ ያለችሽ ትክክል ነው እያላታት ነበረ። እሱም እንግዲህ አሁን ብር ገንዘብ ስለሌለኝ አንተ እንኳን ከጎን ይሆነልኝ ስለሌለኝ ነው እንደምትናገረኝ እያለችው ነበር። እሱም እኔማ መሄጃ መቻጣሁና ነበረ እዚህ የተቀመጥኩት መሄጃም አለኝ ነበረ ይላል ማለት ነው። መሄጃ ስትል የት ልትሄድ እያለችው ነበር። ቲናም ቁጭ ብላ ሳሎን ብቻዋን ነበረች እና ማን ነው ሽማግሌውና ካሌብ ይመጣሉ። እስካሁን አለሽ እያሏት ነበር። አዎ የት ሄዳለሁኝ። ከዚያም ካሌብ በመጥራት ሻንጣዋን አዘጋጅላትና ውጭ ከቤት ተብላ ሻንጣዋን ቶሎ ብላ ትሁቴ አመጣችላት። ይህን ስታመጣ እባካችሁ አታስወጥኝ፣ አሁን ወዴት ልወርቅ ነው? ቤትም እስከማገኝ ጠብቁኝ እያለች ነበር። አንቺ የት ልትጥይን ነበረ? ውጡ ብለሽ እንደዛ ስትአቅራሪና ስትፎክር የነበረው በአባቴ ቤት የአንቺ ቤት አስመስለኝ ሲላት፣ አዎ አጥፍቻለሁ ይቅርታ ስትል ያንን ይቅርታሽን እዛው ቀቅለሽ በይው አላት ካሌብ ማለት ነው። እንግዲህ ያንን ሻንጣ ስታመጣ አንቺ ምን አገባሽ ብላ ከቲና ማነው ትሁት ላይ ትጮኻለች። ዝም በይኛ ነን ያልናት ሲላል ነበር። ከተስማማሽ በአንድ ነገር ነው የዚህን የቤት ስራ በሙሉ ምግብም ሁሉንም ነገር እንድትሰሪ በዚህ ከተስማማሽ ነው ስትባል እስከ ቤት እስከምታገኝ ድረስ እስከምትፈልጊ ትቀመጫለሽ። ከዛ ውጭ ግን የቤቱንም ስራ እየሰራሽ ትሁት ምንም ነገር መስራት የለባትም። ትሁት የምትልሽን ነገር ለትሁትም ቁርሷንም ምሳዋንም ለእኛም ለቤታችን እንድትሰጭ እሷ ምንም ነገር አትሰራለች ስትባል ይሄን ስሰማ ሽንኩርት መላጥ የማትችለው ቲና አበደች። እኔ ብላ ጮኸች። አዎ አንቺ ትሰሪያታለሽ፣ እንዴት እንደሚሰራ እየሰራሽ ታቤናለሽ አታል። እንግዲህ ኪችን እንዳለች ካሌብ ይመጣና ለትሁቴ ሁሉንም ነገር ይነግራታል። እኔ ሰማችሁ ቲና አንቺ ኪችን ሰራተኛ ነሽ፣ ማዳምሽ ደግሞ ትሁቴ ናት፣ የምትልሽን ሁሉ መስራት አለብሽ እየተባለ ነበር። እንግዲህ ሁላቸውም ይሄን እያለ ሳለ ትሁትም ይህን ሲላት ግን ካሌብ ምክንያቱም እሷ ተንኮለኛ ስለሆነ ምግቡስ ላይ ብመርዘው እሷ ያልበላቸው ምግብ አንበላም፣ እኛ ደግሞ ካልሰራችስ ብትለውም እኛ ውጭ በልተን እንመጣለን፣ ላንቺ ከራበሽ ማን ነው ሰርተሽ ቤ ካልሰራችልሽ ይላታል። እሺ በማለት እንግዲህ ትሁትም ያልከኝን እሆናለሁ እሺ ብላ ትሄዳለች። ትሁቴም እንግዲህ ከኪችን መታሷ ጎን ቁጭ ስትል ይሄ እኮ ሳሎኑ ኪችን አይደለም፣ ኪችን ሄደች ቁርስ ስሪልኝ ስትል እንዳውም እኔ እርቦኛል ስሪልኝ ትላታለች። ህጉን አልሰማሽም? የተባለውን አልሰማሽም? እኔ አሁን እረፍት ላይ ነኝ፣ ስለዚህ ስሪና ስጭኝ፣ ለእነሱም ሰርተሽ ጠብቂያቸው የተባልሽውን ሰምተሻል። ይሄ እኮ የባልና የሚስት ነው አልሽ እንደ እኔ ትሁቴ ማንም አያታልለኝም ታውቂያለሽ እያለቻት ነበረ። እኔ ለራሴ ሰርቼ እበላለሁ፣ እነሱ ደግሞ ሲመጡልሽ ሻንጣሽ እየተዘጋጀልሽ ነው፣ ሻንጣሽ የተዘጋጀ ነው ትሄጃለሽ ስትላት፣ ወይኔ ቲና እንዴት ይዟ መጫወቻ ሆናለሁ፣ አንበሳ ሲያረጅ ዝንብ መጫወቻ ይሆናል እያለች ፎከረች ማለት ነው። ወይኔ ደስ እንዳለኝ ናት። እንግዲህ ብሩክም ማን ነው ዳንኤልም አሁን ላይ ያለበት ሁኔታ በጣም ጭንቀት ላይ ነው። ዳኒ ጋር ስትወጣ ዳኒ እንግዲህ ከእሷ ገንዘብ የሚለቃቅም ነው። አሁን ከዛ ምሳ ጋብዘኝ ስትለው እኔ ብር የለኝም ትጋብዥኝ ከሆነ እኔ 5 የለኝ ስትል ሂጂና ቤት ሰርተሽ ብይ ሲላት ነበር። እንግዲህ ትሁቴ ለራሷ ሰርታ በልታ ዳንኤል ይመጣና ራበኝ እያለ ነበረ። እንግዲህ ድስት ውስጥ ትራፊ ያለል እዛ ሄድና ከራበ እዛ አለል ብላ ትለዋለች። ትበላለች። እሱን ትራፊ ነው የምትበላው፣ ትራፊ ትለዋለች ቲና ማለት ነው። ይሄን ስትለው አዎ በላለሁ ይልና ሄዶ አምጥቶ እንግዲህ እሱም ይበላል ማለት ነው። ራበኝ ሲል እሱም ብር የለም ማን ይጋብዛል? እንግዲህ እሱን በልቶ እሱም ይጨርሳል ማለት ነው። እሷ ራበኝ እያለች ስትጸየፍ ምን ስትል ማን ሰርቶ ያብላት?
እንግዲህ ቲና እያበደች ዳንኤልም በልቶ ጨርሷል ማለት ነው። ከትራፊ በልቶ ከመሞት ብሎ እሱም በልቷል። በዚህም ጊዜ እንግዲህ ኪችን ገብታ ምግብ ልትሰራ ኪችን ገባች። ትሁትም ልታያት ለራሷ ነው የምትሰራው፣ ልታያት እዛው ቁማለች። ምክንያቱም ልትመርዘው ስለምትችል ምግቡን በባለፈ ጊዜ መርዛለች። ዳንኤል ግን እሷ ጋር እንደነበረ ታየኛለህ ይሄን ሽማግሌ ሳልገለው ስትል አንቺ ከመግደል ጋር ዘንድሮም እዛው መግደል ጋር ነሽ እያላት ነበር። ልትሰማ አልቻለችም። አሁን ከዛ ሰርታ በልታ ሲጨርስ እዛው ሲጨራርስ እቃው ዝርክርክ ብሎ ነበረ። ነይ ጠቢ ስትላት በሩን ቁልፍ አርጋባት እያቆሸሽው ማን ሊያጥብልሽ ነው? ወይኔ ጉዴ! ይሄ ፓርት ማለት ነው። በሩን ቆለፈችባት። እቃዋንም አጥባ ስትጨርስ በሩን ትከፍትላታለች። ትሁቴ ከፍታላትም ሲጨርስ እንግዲህ ሽማግሌውም ይመጣሉ። ሽማግሌውና ካሌብ ሁላቸውም ተሰብስበው ራት ልስራ ብላ ትሁቴ ስትነሳ ቁጭ በይ ሽማግሌው እሷ ተስራ ቴና ትባላለች። ቴና ተነስታ እሺ ብላ ተነስታ ትሄዳለች ማለት ነው። ስትነሳ እንግዲህ ዳንኤል አንተ እህትስ ስለሆነች አይከፋህም አይደል ይሉታል። እንዳውም ስነ ስርዓትም ትማራለች እያለ ነበር እሱም ይሄን ሲል የነበረው። እናም ዳንኤል እንደዚህ ሲለው ዳንኤልም እያወራ ነበር። ማነው ካሌብ ይህን እያወራ ሳለ በእህትህ ስነ ስርዓት ትማራለች ምን እያለ ነበር። መጨረሻ ላይ ግን ምንድን ነው ያለው? እኔ እንደውም ቤት ፈለጋችሁ ሲለው ቤት እየፈለግን ነው ሲል ለእሷስ እየፈለግኩ ነው ለብቻ ሲል እሷንም እያት ሄዳለሁ እህትህስ እያለ ነበር። እያት ሄዳለሁ ከኔ ጋር ጨርሰናል፣ አንተ ግን ብትቀመጥም አይከብደኝም ከእሷ ጋር ጨርሻለሁ ሲል እሷ በዚህም አጋጣሚ እንግዲህ ሌላ ፍቅረኛም ሊኖራት ይችላል፣ እንዳውም ፍቅረኛዋ እዚህ ያለ ይመስለኛል ሲል ዳኒ የሚገባበት ሲያጣ ተነስቶ እኔ ልሄድ ብሎ ይሄዳል ማለት ነው። በመጨረሻ ሽማግሌው ጋር ይገናኝና ሽማግሌውም እንግዲህ አባዬ ያልከውን ቃልህን እያለው ነው። እሰጥሃለሁ፣ ቃሌን እጠብቃለሁ፣ ግን ዝም ብዬ አይደለም እሰጥህ። ወረቀቶች ይጠቀለሉና አንደኛው ባዶ አንደኛው ያለው 3 ወረቀቶች ከነዛ ውስጥ እድልህ ታይቶ እድልህ ከወጣ ይሰጥሃል ብሎ ወረቀቱን እያነሳ እዚህ ላይ ያለቀ። ባይ ባይ።